ዛሬም በአዲስ አበባ ውስጥ እጅግ በጣም ዘመናዊ ቤቶች በጥሩና በተመጣጣኝ ዋጋ ለሽያጭ ቀርበዋል። ዘመናዊ ቪላ በሰሚት እንዲሁም ግራውንድ ፕላስቶ 10 መኝታ ቤት ያለው በለቡ እያንዳንዳቸው በጥሩ ዋጋ እንዲሸጡ ተፈልገዋል። ሁላችሁም ይህን መረጃ ተከታተሉት። ቤቶችንም በፍጥነት መታችሁ እዩ፣ የግላችሁ አድርጓቸው። አብራችሁ ይቆዩ። ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ አዲሱ ተከታታዮች በውጭም በሀገር ውስጥ የምትገኙ ሁላችሁም በያላችሁበት ሰላምታ ይድረሳችሁ። እኔም የቤት ደላላ ማርልኝ ነኝ። ዛሬም በአዲስ አበባ ውስጥ ሁለት የተለያዩ የቤት አይነቶችን አምጥቼላችኋለሁ። እነዚህ ቤቶች ካሁን በፊት ለገበያ የቀረቡ ነገር ግን ዛሬ ታላቅ ዋጋ ማስተካከያ እናደርጋለን አድርገናልም ብለው ለሽያጭ ያቀረቡትን ቤት ነው እዘንላችሁ የቀረብ ነው። አንድ ዘመናዊ ቪላ፣ አንድ ዘመናዊ ፎቅ። ታዲያ እነዚህም ቤቶች ወሳኝ ገዥ ከሆናችሁ መታችሁ እዩዋቸው። ከሻጮች ጋር ተገናኝታችሁ ተደራደሩ፣ ዋጋም ስጡ። አሁን በአዲስ አበባ ውስጥ ያለው እንዲሁም በአዲስ አበባ ወጣ ብሎ በሚገኙ አካባቢዎች የቤት ግብይቱ በርካቶች ጥሩ ቤትን በጥሩ ዋጋ እየገዙ ያለበት ሰዓት ነው። እናንተም ይህ መረጃ የደረሳችሁ ሁሉ ብትመጡ ቆንጆ ቤትን ከትንሽ እስከ ትልቅ እንደየአካባቢው እንደየቤቱ ጥራትና ሁኔታ በጥሩ ዋጋ ተደራድራችሁም መግዛት ትችላላችሁ። ዛሬም ያመጣውላችሁ ቤቶች ቅናሽ ካሳዩት ሁለቱን ነው። ታዲያ ይህ የምታዩት ዘመናዊ ቪላ ቤት በአዲስ አበባ ውስጥ ሰሚት አካባቢ ለሽያጭ የቀረበም 170 ካሬ ሜትር ስፋት ያለው ባለ 3 መኝታ ቤት ነው። አቀማመጡ የጧት ፀሐይ ከዋና መንገድ በቅርብ ርቀት የሚገኝ ሲሆን ይህን ቤት ቀጥታ መታችሁ አይታችሁ ተደራድራችሁ የምትገዙት ነው። ወዲያውንም ቀጥታ ስም መዞር የሚችል ነገር ግን በባንክ ለምትገዙ ሳይሆን በካሽ ለምትገዙ የተሻለ የዋጋ ድርድር እንዳለው ተነግሮናል። የቤቱ የፊኒሽንግ ሁኔታ ጥሩ የሚባል እስካሁንም ያልተኖረበት፣ አካባቢው እንደምታዩት ሁሉም ዘመናዊ ቤቶች የሚገኙበት ሲሆን 2 መኪና ግቢ ውስጥ ማስቆም እንዲችልም ታስቦ ነው የተገነባው። ታዲያ ወደ ዋና ቤቱ ስንገባ ደግሞ ሰፊ ሳሎንና ዋና ቤቱ ላይ 3 መኝታ ቤቶችን የያዘ ነው። ትልቁ መኝታ ቤት የራሱ ቁምሳጥን መታጠቢያ ክፍል ያለው ሲሆን የልጆች ደግሞ የጋራ መታጠቢያ ቤት፣ ነገር ግን ቁምሳጥን ያላቸው ሁለቱም ሰፋ ሰፋ ተደርገው የተሰሩ ክፍሎች ናቸው። ታዲያ ይህ የምታዩት የቤቱ ዋናው ሳሎን ሲሆን ኦፕን ኪችን ፊት ለፊት የተገጠመለት ደስ በሚል ሁኔታ ያለቀም፣ የቤቱ የፊኒሽንግ ሁኔታም ጥሩ የሚባል፣ የቤቱ ከፍታም አሪፍ ተደርጎ የተሰራ ቤት ነው። ስለዚህ ይህን ቤት የምትፈልጉ ውድ ኢትዮጵያውያን በአካባቢው ሌሎች አማራጮችንም ተዘጋጅተው እንዲጠብቋችሁ ቀድማችሁ በመደወል ቀጠሮ በማስያዝ መታችሁ ማየት ትችላላችሁ። እነዚህ የምታዩቸው መኝታ ቤቶቹ ናቸው። አንደኛው መኝታ ቤት ይህ ሲሆን ማስተር ቤድሩም ወይም ትልቁ መኝታ ቤት የምንለው። ከዚህ ቀጥሎም ሌሎች 2 መኝታ ቤቶችን በጥሩ ሁኔታ ጥንቅቅ ጽድት አድርጎ የያዘ ቪላ ቤት ነው። ሰርቪሱ ላይ ደግሞ 2 ሰርቪሶች እንዲሁም 1 ኪችን እና ውጭ ላይ ላሉት ለሁለቱ ሰርቪሶች የጋራ ሽንት ቤት ሻወር በጥሩ ሁኔታ የተዘጋጀ ነው። በአጠቃላይ 5 መኝታ ቤት፣ 3 ሻወር ሽንት ቤት እንዲሁም 2 ኪችን እና 2 መኪና ደግሞ ግቢው እንዲያስቆም ታስቦ የተሰራ 170 ካሬ ሜትር በሰሚት አካባቢ የሚገኝ ነው። አካባቢው ቆንጆ የሚባል ሁሉም ነዋሪ የገባበት ሲሆን ከዋና መንገድም ብዙ ሳይርቅ የሚገኝ የውሃና የመብራት አገልግሎትም የተሟላለት ሲሆን ዋጋውም እጅግ በጣም ተመጣጣኝ። መታችሁ አይታችሁት ከሻጩ ጋር ተደራደሩ። አሁን 16 ሚሊዮን ብር ለሽያጭ የቀረበበት የዕለቱ ዋጋ ነው። በርካቶች እያዩት የሚገኝ ወሳኝ ሻጭ ነው። ፋይሉ ቆንጆ ነው። ስለዚህ እንዳያመልጣችሁ። ነገ ዛሬ ሳትሉ ሰሚት ጊዮርጊስ አካባቢ ቤት መግዛት የምትፈልጉ አሁኑን መታችሁ እዩት። ወደ ቀጣዩ የዕለቱ መረጃ ልውሰዳችሁ። ሌላኛው የቤት መረጃ ደግሞ ይህ የምታዩት ሰፊ ግቢ ያለው ለሽያጭ የቀረበ 200 ካሬ ሜትር ግራውንድ ፕላስቶ ሆኖ የተገነባ ቆንጆ ቤት በአዲስ አበባ ውስጥ ለቡ አካባቢ የሚገኝ ነው። አካባቢው ከሰፈሮቹ ወይም ከለቡ ውስጥ ተመራጭ እጅግ በጣም በርካቶች የሚወዱት ለመኖሪያነት ተወዳጅ የሆነ አካባቢ ነው። ምንም አይነት ጩኸት የሚረብሽ አንዳች ነገር የሌለበት ሰፈር ነው። 24 ሰዓት ጥበቃ ያለበት
ከዋና መንገድ 100 ሜትር ገባ ብሎ የሚገኝ አቀማመጡ ወደ ደቡብ የዞረ ግራውንድ ፕላስ ሆኖ በውስጡ 10 መኝታ ቤቶችን 3 መኪና ማስገባትም እንዲችል ታስቦ እንዲሁም 2 ሳሎን የያዘ ሲሆን ቴራስም በጥሩ ሁኔታ ይዞ የሚገኝ ዘመናዊ ቤት ነው። ታዲያ ይህ ቤት አሁን በወር 130 ሺህ ብር ተከራይቶ የሚገኝ ሲሆን እጅግ በፍጥነት በአስቸኳይም እንዲሸጥ ታስቦ በጥሩ ዋጋ ለቤት ገዢዎች ቀርቦ ይገኛል። ወደ ዋና ቤቱ ስንገባ በቅድሚያ የምናገኘው ግራውንድ ላይ ሰፊ ሳሎን ከኦፕን ኪችን ጋር እንዲሁም 2 መኝታ ቤቶች፣ አንደኛው ከኋላ የማብሰያ ኪችኑ ጎን ላይ በተጨማሪም ከሳሎን ጎን ላይ ደረጃ መውጣት ለማይችል ለአዛውንት ወይም ለደካሞች መሆን የሚችል 1 መኝታ ቤት፣ በአጠቃላይ 2 መኝታ ቤቶች ግራውንድ ላይ እንዲሁም 2 ኪችንና 1 ሰፊ ሳሎን አለው። ወደ አንደኛ ፎቅ እንደወጣን ቀድሞ የምናገኘው ይህ የቤቱ ትልቁ ወይም ማስተር ቤድሩም ሲሆን በጣም ሰፊ የራሱ የሆነ መታጠቢያ ክፍል ውስጥ ላይ የያዘ ፊት ለፊት እንደምታዩት ቁም ሳጥን ከጫፍ እስከ ጫፍ የተገጠመለት በጥራት የተሰራ ቤት ነው። ታዲያ የመታጠቢያ ቤቱ ስፋትም እጅግ በጣም ደስ የሚል ጃኮዝ የተገጠመለት ሁሉም ነገሮች የተሟሉለት ቆንጆ ቤት ነው። ከዚህ እንደወጣን የምናገኘው ደግሞ ሌሎች የልጆች መኝታ ቤቶችም አሉ። ታዲያ እዚህ አንደኛ ፎቅ ላይ በአጠቃላይ 5 መኝታ ቤቶች ያሉ ሲሆን እዚህ ላይ የልጆች መታጠቢያ ቤት የራሱ የውስጥ ያለው 1 ሰፊ መኝታ ቤት አለ። ከሱ ቀጥሎ ሌላም 1 መኝታ ቤት አለ። ተመሳሳይ ናቸው በአብዛኛው ከአንደኛ ፎቅ ላይ ካሉት 5 መኝታ ቤት እንግዲህ የምታዩት ብቻ የውስጥ መታጠቢያ የሌለው ነገር ግን ቤቱ ላይ ከተገነቡት 10 መኝታ ቤቶች 7ቱ የራሳቸው ቁም ሳጥን፣ የውስጥ ሻወር፣ ሽንት ቤት፣ እያንዳንዱ ሻወር ቦክስ በግላስ የተገጠመለት ቦይለርም ያላቸው የራሳቸውንም ቁም ሳጥን ያዙ። በዚህ በምታዩት ስፋት አይነት 7 መኝታ ቤቶችን ይዞ የሚገኝ ነው። ታዲያ ይህን ቤት አሁን ወሳኝ ገዥ ከመጣ ደግሞ ዋጋው አያሳስብም። በቅድሚያ ቤቱን አይተው አካባቢው ከተመቻቸው በዋጋ እንጣላም እንደራደራለን ብሏል። ይህ የምታዩት ደግሞ 2ኛ ፎቅ ላይ የሚገኘው የቤቱ 2ኛው ሳሎን ሲሆን እዚሁ ላይ 2ኛ ፎቅ ማለት ነው። በአጠቃላይ 4 ቆንጆ ቆንጆ መኝታ ቤቶች የራሳቸው የውስጥ ሻወር፣ ሽንት ቤት እንዲሁም ቁም ሳጥን የተገጠመላቸው ሲሆን የሳሎን 2ኛውን ስፋትም እንደምታዩት የመብራት ስራውም ሁሉም ነገሮች ጥንቅቅ ባለ በጥሩ የፊኒሽንግ ሁኔታ ያለቁ ናቸው። ይህን ቤት በካሽም አሊያም በባንክም መግዛት እንፈልጋለን የምትሉ መታችሁ ማየት ትችላላችሁ። ታዲያ እዚህ መኝታ ቤት ፊት ለፊት ላይ የምታዩት የቤቱ ከኋላ ሳይድ ማለት ነው እንደ ቴራስ ታስቦ የተሰራ ሲሆን የላውንደሪ ማስቀመጫም እንዲሁም ሌሎች ለስቶር አገልግሎት የሚውልም 1 ክፍል ያለው ሲሆን አካባቢው በዚህ በምታዩት መልኩ በተመሳሳይ ደረጃ የተገነቡ ግራውንድ ፕላስ 2 ፎቆች በአብዛኛው የሚገኙበት ሲሆን ለማንኛውም የእምነት ተከታይም መሆን የሚችል አካባቢና ሰላማዊ የመኖሪያ መንደር ነው። ስለዚህ ይህን ቤት ወሳኝ ገዥ ነን ያላችሁ ቀድማችሁ ደውላችሁ መታችሁ እዩ። ቤቱ 130 ሺህ ብር ተከራይቶ የሚገኝ እየተኖረበት ያለ ነው። ባለበት እንዲቀጥል ከፈለጋችሁ በ130 ሺህ አሊያም ራሳችን እንኖርበታለን ወይም ለሌላ ሰው እናከራያለን ካላችሁ መብታችሁ ነው፣ ይቻላል። ብቻ ወሳኝ ገዥ ነው ተብላችኋል። በውጭም በሀገር ውስጥ ያላችሁ ለቡ አካባቢ ቤት የምትፈልጉ ወይም ቤት ሳታዩት ሌላ ቤት እንዳትወስኑ አትራፊዎች እንዲሁም ተጠቃሚዎች መታችሁ ብታዩት የምትወዱትና አዋጭ የሆነ የቤት አይነት ነው። አሁን ጥሬ 45 ሚሊዮን ብር ተብሏል። ምናልባት እጅግ በጣም ታላቅ የዋጋ ማስተካከያና ትልቅ ቅናሽም ቀድሞ ለመጣም ይደረግላቸዋል ተብሏል። ስለዚህ ለቡ ላይ ቤቶችን ማየት ለምትፈልጉ ይህም ቤት ለማየት ስትመጡ በርካታ እንዲሁም ከ10 ያላነሱም ዘመናዊና አስገራሚ ታላቅ የዋጋ ማስተካከያ የተደረገባቸው ሌሎች ቤቶች እጃችን ላይ ይገኛሉ። በቪላ ደረጃም በለቡ እንዲሁም በላፍቶም በጥሩ ዋጋ ለሽያጭ የቀረቡ ቤቶች እዚሁ አካባቢ ይገኛሉ። በተጨማሪም አፓርትመንት ዋናው አስፓልት ላይ ለመኖሪያ እጅግ በጣም ተመራጭ ግራውንዳቸው ለባንክ ለተለያዩ ንግዶች የተከራዩም ከፈለጋችሁ መታችሁ ባለ 2 ባለ 3 መኝታ ቤቶችን ማየት ትችላላችሁ። ለዛሬ ያቀረብኩላችሁ የቤት መረጃ እስካሁን ይመስል ነበር።
ከተመቻችሁ ይህን መረጃ ለወዳጆቻችሁ ሼር አድርጉት። እንዲሁም መረጃውን አይታችሁ ሲጨርሱ ላይክ ብታደርጉን ለበርካቶች ተደራሽ ይሆናል። በተጨማሪም ቤተሰብ ያልሆናችሁ የደወል ምልክቱን በመጫን ሳብስክራይብ እንድታደርጉን በአክብሮት እንጠይቃለን። ሰላም ሁኑልን።